አይደለም አይደለም። ኧረ በማርያም እስኪ አንዴ አትደውሉ። እዩት። ገባችኋ? እዩት። ጭንቅላቱ ምን ያህል ጥቁር እንደሆነ ይሄን ተመልከተው። ያኛው ነጭ ነው፣ ነጭ ወተት። ልብሱ ታች ከስር እስከ ልብሱ አይደል እንደ ሞቶች ልብሱ ምን ያደርጋል ከላይ? አንድ ሚሊዮን ሬሳ ማምጣችሁ እዛ ያላችሁ ሰዎች ፕሊስ አድርጉን። እኔ ወርጄ መግባት እችላለሁ። ፕሊስ ከታች። በነገራችን ላይ ቅድም ያለው ልጅ እሱ ጋር ግንኙነት ስላለው ቢመጣ ጥሩ ይመስለኛል። ይሄ አሊ ሸዋርቢት አንደኛ የዛው ያገሯ ሰው ነው። ሰያ እንዴት አመሸ? ደህና መሸሽ። ምን እኔ የምልህ ሰያ፣ አሁን አይን መቼም ከምንም ቀድሞ የሚፈስን ነገር እሱን ልከን እያስመረመርን ነው ሲሉ በጭንቅላት ራሱ እነሱም አሁን መልእክቱን ለአንተ የሚያቀብሉ ሰዎች ቀላል የሆነ መረዳት የሚገባቸው አንድ ነገር፣ እነዚህ ሰዎች ቤተሰቦቻቸውን እያሸሹ ነው። ነገሩንም እየሸፋፈኑ ሳይሆን ቤተሰቦቻቸውን እያሸሹ ነው፣ የሚከተለውን ነገር ስለሚያውቁ፣ ሌላ ምንም አይደለም። የ20 ቀን ጊዜ አይን ምርመራ ምን ማለት በአቅል ሙኒት ዝላ አዳምጠሽኛል። እነሱ ለኃላፊዎቹ በዛ አካባቢ ላሉት ለኃላፊዎቹ ሊሸውዱ ነበረ። ይሄንኛው ምንም የለም ስላቸው ነው በቃ ተዳላችሁ ያም ይመጣል ያሏቸው እኮ። የድርድር ጊዜ እኮ የሚጠይቁት ሰያት፣ እየተረዳኸኝ ነው? እነሱ ስራቸውን ለማከናወን ነው። አዎ እሱማ ነበር። እኛ ድርድሩ ላይ ፎከስ ስናደርግ እነሱ ከስር ሌላውን ነገር ያጠራሉ፣ ማሸሽ የሚገባቸውን ያሸሻሉ። ከዛ ብቻችንን ነው የምንጨፍረው ማለት ነው። ለዛ ነበር። እሺ አሁን አሊ ቅድም ገብቶ የነበረ ከኛ ጋር ማን ነበር ስሙ? ሳሚ ማን የሚለው ልጅ እስቲ ልደውልለት። ቆይ እስቲ ልደውልለትና እዛውም ሊኖር ስለሚችል እሺ ስንት ነበር ቁጥሩ? እንግዲህ ሁላቸውም የኛ እንትን የናንተ ትግል ወይንም ደግሞ እናንተ የምታደርጉት ይሄንን 5-6 ቀን ቆጭቶን ነው የመጣ ነው። ሀቅን ፈላጊዎች ነን፣ ተቃጥልን ብለው የመጡ ናቸው። እንግዲህ ምንም የረጅም ጊዜ ትውውቅ የለንም። ብቻ እንግዲህ በተወከል አለላ ነው። አንደኛ ይሄኛው አፋር ነው። እኔ አፋሩን እንኳ አምነዋለሁ ብዬ አስባለሁ። አሁን ለምሳሌ እንደዛ አድርጎ አለቆቻቸውን ለማሳመን የሄዱበትን መንገድ ቀልብሰዋል። አንደኛ እንደሰማችሁት ያንኛው እስቲ ቆይ ስልኩን ለይና እሺ ታለ ችግር የለው። ግን እሱ ከነዛ ቡድኖች የሚል አንዳንድ ጭምጭምታ ሰምቻለሁ። ይቅርታ እኔ መረጃ ልክልሃለሁ። ሰያ እንጨርስ ብዬ ነው እንጂ መረጃዎች በውስጥ ልክልሃለሁ፣ ዋትሳፕ ላይ ልክልሃለሁ። ድምጾች ተሰብስበው አንድ ላይ ቁጭ ብለው ሌላኛው አንድ ፓርት ሆነው እያናገሩን ነው። እርምጃን ለምንድን ነው እኛ የፈራ ነው? ምንም እኮ ጋራንቲ የለንም ስለነዚህ ስለማናያቸው ሰዎች ከየመን ጀምረ እርምጃ የሚባለው ነገር ለምን ከኛ ጋር ተፈራ? ሳሚ ይሰማል ወይ? መነብ የምታውቀው አካል አለ? መነብ ከአሚር ጋር አብሮ ወደ አቡ ማነው ስሙ ወደ አለቆቹ የሚሄድ ወደ አቡ ጀሃድ አዎ መነብ ላይ ከማን ነው ከአሚር አፋሩ ጋር የሚሄድ የራያ ልጅ ነው።
አንተ የት ነው ያለ? አንተ የት ነው ያለ? እሺ ቁጥሩን ሰጠኛለህ። የዚህ የራያውን ማን ነው? ሻምበል ነው? ሻምበል ነው የራያው። ሻምበል ተሆነ አውቀዋለሁ። ቁጥሩ አለ። ሻምበል መነብ ነው ወይት ነው ያለው? ሻምበል ነው አይደለም ስሙ? በቃ ሻምበል ከሆነ ደውልለታለሁ። ችግር የለውም። ሻምበል ጋር ረጅም ጊዜ እንተዋውቃለን። ችግር የለውም። ሻምበል እዛ አደን ከሆነ ያለው ወይም መነብ ከሆነ ያለው ጥሩ ነው። እንደውም በጣም አስተማማኝ ነው። ሻምበል ጋር ከሆነ ለሻምበል ደውልለት። መሲ ሳሪ ይሄ ነገር አሁን አሳማኝ ነው። ሰው እንደገና መላኩ እነሱ ያንን ቦታ ተቆጣጥረው ገዝተው ያሉ ሁሉም አንድ አይነቶች በጣም ተከባብረው ተደጋግፈው በእጅ ለእጅ ተያይዘው የሚሰሩ ናቸው። እዚህ መሀል ውስጥ ሌላ ሰው ልከው ይሄን ቼክ አርጎ ብሎ መላኩ ራሱ አግባብ ነው? ተቀባይነት አለው? ሲጀመር እኔ ማርያም ካላስ እንደው አሁን ለምንድን ነው ይሄን ሰው ታቶ ነው? ሰላም ጠፍቶ ነው የሚያግዝ? ከላይም ከታችም ያላችሁ አንድ ነገር ተናግሬ ነው ልውጣ። ማለት አሁን እስከዚህን ያክል ጊዜ ድረስ ብዙ ተደከመ ተለፋ ማለት እቺ ልጅ ከግንድ አልተፋቀችም። እነሱም ቤተሰብ አላቸው፣ ዘመድ አላቸው። ለምንድነው ምድር ካሉ ቤተሰቦቻቸው ጋር መያዣ ተይዞ እነዚህ ሰዎች የቤተሰብ ወይም የሰው ልጅ ስሜቱ እንዲገባቸው ማይደረግ ለምንድነው ነው? በቃ እነዚህ ሰዎች ጨካኝ ናቸው። በጋራ ተባብረው ነው የሚሰሩ። ስለ ሰው ህይወት አይመለከታቸውም። ስለ ገንዘብና ገንዘብ ማግኘታቸው ብቻ ነው በቃ እያሰቡ ያሉት። ስለዚህ ለምንድነው ከታች በህግም ሆነ በምንም ሆነ ማይጠየቁ በቤተሰቦቻቸው ነው? ለምንድነው ሁሌ መለማመጥ? ዝም ብለን ብቻ መሰብሰብ ሆነ እኮ። አንደኛ ሁሉ ጊዜ ቤት ትከፍታላችሁ። ትናንት ያላሳዩንን አይን ከየት አምጥተው ነው አይን ምርመራ የሚልኩት? ኖ አሁን ገቡ የተባሉት ሰዎች አስበዋል ማለት ነው። በቃ ሌላ ደግሞ ሊልኩ ከየት አምጥተው ነው አይን የሚያሳዩ? ያው ልሳሪ አይኑን ተይውና እስካሁን ገቡ የተባሉት እያንዳንዳቸው ሰዎች የሚናገሩትን ንግግር መዝኙ። አንድ የሆነ ወዘን ያለው ሚዛን የሚያነሳ ንግግር የተናገረ ሰው አለ? ኢቭን አበራ በቀደም እዚህ መጥቶ ሀበሻ የሚባለው ልጅ ለተናገረው ነገር እኮ ወጥቶ ይቅርታ እየጠየቀ ያለ ሰው እኮ ነው። ከዚህ ወጥተሽ ደግሞ ይኸውልሽ ገና ስትወጪ ከላይ የሚላኩት ሜሴጆች ብዛታቸው ይሄ አብረው ነበሩ፣ እከሌ አብረው ናቸው፣ እንደዚህ እየተባሉ የሚላኩ ሜሴጆች አሉ። እዛ ቦታ ላይ እነዚህ ሰዎች እያንዳንዱን ነገር ኮንትሮል ያደረጉ ናቸው። ስለ ተክሌ ተወራለት ተነገረለት። በድጋሚ ደግሞ ለመደፈሯ ታዩ መሞቷ ሌላ ማረጋገጫ ለመደፈሯ ማረጋገጫ ትናንትና የገጠር ልጅ ተናግሯል። ለመደፈሯ ልጅቷ ለመደፈሯ መገደሏ ላይ ሳደርሱ ለመደፈሯ ይኸውልሽ ሳሪዬ ትናንት አይደለም ባለፈው እኮ ተናግሯል። እኔ አገር ቤት ስገባ ነው ጓደኛዬ የነገረኝ እንጂ እንደተደፈረችና ህይወት የተበላሸች እንዳለ ለጓደኛዬ ስታወራ ሰምቷል አለ። አበራ ልጅቷ ጮሃለች አለ። ከጮች በኋላ ስትመጣ አይኗ ምናምን በላልዞ ነበር አለ። ሳሪ አሁን ወላችሁ አሁን ወደ ኋላ ደግሞ አሁን ሰይድ አበራ ቆይ አሁን ምን ሄደው እኔ ሎርድ ስለሆነ ነው ቦታ ማለት ለሌሎች እንዲገቡ ሰይድ አንድ ደቂቃ ስጠኝ። ቅርታ ብራዘር ቅድም ያልከውን ሰምቶኛል እኮ አንድ ጊዜ ልንገራችሁ። አሁን ምንም ወሬ አያስፈልግም ነገሩ። በኋላ ዛሬ ጨርሳ ተብሎ ተጨርሰ በኋላ ሁሉም ያሳቡ የወሰነውን ይወስናል። የራሳቸው ጉዳይ ነው። አሁን እነዚህ ልጆቹ በአካባቢው ባለው በህግ ስር ውለዋል አይደለ? አካባቢው ባለው ህግ ስር ውለዋል። እነዚህ ደግሞ የህግ ባለሙያዎቹ ወይንም ደግሞ የወታደር አመራሮቹ መረጃ አለች የሚል ሞተች የሚል ትክክለኛ መረጃ ካመጡ ሙታለ ልጃችሁ ነው ያለው። ሙታለች፣ ምንም ማድረግ አንችል፣ ከፈልጋችሁ ምርመራ ታካሂዳላችሁ ነው ያለው። ግን ለመሞቷ ትክክለኛ መረጃ ካላመጡ ግን
እኛ የምንወስደውን እርምጃ እኛ እናውቃለን ነው አሉት። ገባ አይደለ? እንግዲህ ሌላ የመኑ ዛይቶታል ትላንት እንዳያችሁት ይሄ የታየ መረጃ የ68 ቀን አይደለም፣ ይሄ መረጃ ሊሆን አይችልም ብሏል። ከዛ ሌላ ምን አይነት መረጃ ሰጥተዋቸው ራሳቸው እንደሚያወጡ ልናይ ነው። ከዛ በኋላ እያንዳንዱ በሚወስነው ይሄ ይሻላል የሚለውን ወስነን ኸላስ እኛም ይህን ያክል ታገል